ሀገራዊ ለውጡ የተቋማት ግንባታ ሪፎርም ላይ ሲያተኩር የሀገር መከላከያ ተቋም የበኩሉን ድርሻ ይዞ የለውጥ ብርሃን አፍኪ የመሆን ሚናውን በተግባር ኖሮ ማኖሩ ሊታበይ የማይቻል ነው። የሀገር መከላከያ በታላቅ መስዋዕትነት ሀገር እያጸና የህዝብ ሰላም እያስጠበቀ በዚያው ልክ ደግሞ ዛሬ ላይ ሳይወሰን ነገን አማትሮ በመመልከት ለትውልድ ተሻጋሪ ተጨባጭ ቁም ነገሮችን ስለመከወኑ መስካሪ አያሻም። ይህ ሲባል ተቋሙ ተግባራቱን ፈርጅ እያበጀ የሚከውንባቸው ተልእኮውን ለመወጣት የሚጠቀምባቸው በኃይሎች ዋና መምሪያዎችና እዞች ባሻገር ለራሱ አመቺ የሆኑ ማዕከላት አሉት። የተቋሙን ተልእኮ በማሳካት ረገድ ሁነኛ ሥራ ፈጻሚያን ተብለው ከተደራጁ የሥራ ማዕከላት መካከል ደግሞ የጠቅላይ መምሪያ ጠቅላላ አገልግሎት ማዕከል አንዱ ሲሆን ይህ ማዕከል በትውልድ ተሻጋሪ የድል ፍሬዎች ታጅቦ ስኬታማ ጉዞውን ቀጥሏል። በርካታ አገልግሎቶችን በመስጠት የሚታወቀው የጠቅላይ መምሪያ ጠቅላላ አገልግሎት ለበጀት ተጠቃሚ ክፍሎች የበጀት ድልድል ማድረግ አንደኛው ተግባሩ ነው። ባሳለፍነው ሳምንት ማዕከሉ ከበጀት ተጠቃሚ ክፍሎች ጋር በመሆን የ2018 በጀት ዓመት አፈጻጸም ላይ የተወያየ ሲሆን የቀጣይ 2019 በጀት ዓመት አቅጣጫም አስቀምጧል። መንግስት የበጀቱን ለተቋሙ ባጀቱን ለሁሉም ክፍሎች ተደልድሎ ከደረሳቸው በኋላ ይህንን በየጊዜ ግምገሞች አሉ፣ ውይይቶች አሉ። እንዴት ተጠቀምን የሚል ነገር አለ። ይሄ እያረጋገጥን ነው የመጣ ነው። የወር ግምገማ አልፎ የ3 ወር የ6 ወር ግምገማዎች አሉ። የፕሮጀክት በጀቶች አሉ። ይሄ የት ዋለ የሚለውን ነገር በአግባቡ እየታየ የመጣ ነው። ሌሎች ስራዎች ደግሞ አንደኛ የክፍሉ አባል በሙሉ ሊባል በሚችለው መልኩ በመግባባት ያወጣነው እቅድ አለ፣ መሪ እቅድ አለ። ከመሪ እቅድ በመነሳት እኛም እቅድ አውጥተናል፣ ክፍሎችም እቅድ አውጥቷል። ባወጡት እቅድ መሰረት የተሰሩ ያልተሰሩ በሚል ስራዎችን በውጤት እየለካን ነው የመጣ ነው። በዋነኝነት ዛሬ የገመገምነውም የቀረበው ሀሳብም ያወጣነው እቅድ ካወጣናቸው እቅዶች የተፈጸሙ ያልተፈጸሙ የትኞቹ ናቸው፣ ያልተፈጸሙ ካሉ ለምንድን ነው ያልተፈጸሙ በሚል እያየን ስለመጣን ውጤት ተኮር ስራዎች ስለሰራናቸውና ዛሬ ያየናቸው ግምገሞች ይሄን ውጤት ተኮር የምንላቸው ግቦች አሉ። ግብን መነሻ አድርገ እንደርሳለን ብለን ያስቀመጥነው ግብ ላይ ደርሰናል አልደረስንም። የታለመለት ዓላማ ላይ እንዲውል የክፍሉ ስታፍ አመራሮች ስራቸውን በውጤት እየለኩ እንዲሰሩ በማድረግ ነው ውጤት ማየት የቻልነው። በማዕከሉ ስር እጅግ በርካታ ክፍሎች በጀት ተጠቃሚ ናቸው። ለነዚህ ክፍሎች የተለያዩ አገልግሎቶች ነው የምንሰጣቸው። በግዢም አገልግሎት እንሰጣለን፣ ሌሎችም አገልግሎቶች እንሰጣለን። ከዚህ ባለፈ በማዕከሉ ስር እጅግ በርካታ የፕሮጀክቶች ግንባታ ይደረጋል። በግቢ ውስጥ እየተሰሩ ያሉት አዳዲስ ህንፃዎች አሉ። ከነሱ በተጨማሪ የህንፃ እድሳትና ጥገናዎች፣ አሮጌ ህንፃዎች ማለት ነው። አልፎም ሌሎችም የፕሮጀክት ግንባታ ከሚባሉት ውስጥ አንዱ ይሄ ስቴዲየም ነው። እነዚህ ስራዎች አሉ። በተጨማሪም በተቋሙ በጃንሜዳ አካባቢ የሚገኘው የመከላከያ ሚዲያና ኮሚኒኬሽን ማዕከል ህንፃ ግንባታ ላይ ይገኛል። እሱም በዚህ አመት ሊጠናቀቅ ተብሎ ይገመታል እና ሪፖርቱን አጠቃላይ የ2018 በጀት አመት አፈጻጸሙን ስንገመግብ ነው የቆየ ነው። በጀት ተጠቃሚ አካላት የ2018 በጀት ዓመት አፈጻጸም መልካም እንደነበር አንስተው የጠቅላይ መምሪያ ጠቅላላ አገልግሎት ማዕከልን አስመልክቶ ሐሳብ አንስተዋል።
በርካታ ክፍሎች ነው ጠቅላላ አገልግሎት ሰርቬ የሚያደርገው እና ትልቅ በጀት ነው፣ ትልቅ ሪሶርስ ነው እንትን ያለው። ጎን ለጎን ደግሞ በእነዚህ የተለያዩ ስራዎች በመስራት ይህን ስቴዲየም አሁን የተሰበሰብንበትንም ሰርቶ ግሪነሪ በመንተን በማድረግ የተሰሩ ስራዎች ይበለኝ የሚያሰኙና በቀጣይም ተጠናክረው ሊቀጥሉ የሚገባቸው መሆኑን እኔ መግለጽ ፈልጋለሁ። የጠቅላላ አገልግሎት ከኛ ከስነ ምግባር መከታተያ ስራዎች አንጻር የኛ ስራ ከሌሎች መስሪያ ቤቶች ጋር ከፌዴራል ስነ ምግባርና ጸረ ሙስና ጋር ያገናኛል። ብዙውን ጊዜ የመከላከል ስራው ላይ ትኩረት አድርገን እንድንሰራ ብዙ ጥያቄዎች ይመጣሉ። እነዛን ጥያቄዎች ከተመደበልን በጀት አንጻር መነሻ አድርገን ከነሱ ጋር ተነጋግረን በትክክለኛ አገልግሎት አሰጣጥ በጠየቅነው ጊዜ በተገቢው ሁኔታ አገልግሎት እየሰጡ መሆኑን ነው በሪፖርቴም ላይ የገለጽኩት። አሁንም እዚህ የተገለጸው ነገር አብዛኛው ቤቱ የገለጸው ትክክለኛ አገልግሎት እየተሰጠ ነው። በእውነቱ የሚገርም ስራ ነው የተሰራው። ለዚህ እጅግ ልትመሰገኑ ይገባል ብዬ ነው የምናገረው። አጠቃላይ በጠቅላላ አገልግሎት ዲፓርትመንቶች ሁሉ በስሩ ላሉትም ይህ ምስጋና ሊደርሳቸው ይገባል። ይህም ቦታ እናውቀዋለን። ለረጅም ዘመናት ክፍት ሆኖ ጦሙን የኖረ መሬት ነው፣ ምንም አይነት ፋይዳ ሳይሰጥ። ነገር ግን አሁን ይዞ ያለው አሁን በአካል ያየናቸው ይሄን መጠቀም ሲንጀምር በገበያው ላይ ሰርፕለስ ነው የሚያመጣው። ምክንያቱም ፍጆታችንን ስንሸፍን ከውጭ አንፈልግም ማለት ነው። ያንን ለሌላ ገዢ ነው የምንተወው። ስለዚህ ገበያውም ላይ የማረጋጋት ስራ ስለሚሰራ እጅግ ጠንካራ ስራ የተሰራ መሆኑን ላመሰግን እወዳለሁኝ። ፈጣን ምላሽ የመስጠት በጊዜ፣ በጥራት፣ በተደራሽነት፣ በግልጸኝነት ከፍተኛ ምስጋና የሚገባው ማዕከል ነው። የጠቅላይ መምሪያ ጠቅላላ አገልግሎት ከበጀት ተጠቃሚ ክፍሎች ጋር ባደረገው ውይይት የ2018 በጀት ዓመት አፈጻጸም ላይ የተገኙ ጥንካሬዎችን በማቀብ በ2019 በጀት ዓመት የላቀ ውጤት ማምጣት እንደሚጠበቅም የጋራ መግባባት ላይ ተደርሷል። የራሱን ባጀት በአግባቡ መምራት ታይቷል። ይህ በዚሁ ነው ተጠናክሮ መቀጠል ያለባቸው የሚል እምነት ነው ያለኝ። በጋራ ነው መስራት ያለብን። ዘንድሮ በደንብ በጋራ መምራት ሞክረናል። በሚቀጥለው ዓመት በ2019 ባጀት ዓመትም በጋራ መስራት አለብን። በጋራ እየተዋየን መምራት አለብን። ባጀተኛ ከዚህ ብንለቅላቸውም ባጀቱ የተመደበለት ባጀት ባለቤቱ ነው መምራት ያለበት። እርግጥ በጋራ ከመራ ነው የተለያየ ብክነት አይኖርም፣ ብልሽት አይኖርም። በሚቀጥለው ባጀት ዓመት በዚሁ መንገድ በተሻለ መንገድ በጋራ መምራት አለብን። በአጠቃላይ በመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከል ስር እየተሰሩ ያሉ በርካታ ስራዎች ናቸው። ክፍሉም ውጤታማ ስራ ለተቋም ለሀገርም አገልግሎት የሚሰጡ ሰፋፊ ስራዎች እየሰራን ነው። በጠቅላይ መምሪያ ግቢ ውስጥ በርካታ ፕሮጀክቶች አሉ። በአይን የሚታዩ የሚዳሰሱ የሚጨበጡ፣ በሌሎችም ቦታ ላይ እየተሰሩ ያሉ ፕሮጀክቶች አሉ። ይህን መጥቶ ያላየ በግቢ ውስጥ ያለ ለውጥ ሁሉም ባለድርሻ አካላት የተቋሙ አባል የሆነም ከተቋሙ ውጭም ያሉ ሲቪል መስሪያ ቤትም ሌሎችም ሚኒስቴር መስሪያ ቤቶች መጥቶ እየጎበኙ ነው። ይሄን ለውጥ መጥቶ እንዲያዩ የተሰራ ስራ ምስክርነት እንዲወጡ ነው የሚለው። በውይይት መድረኩ ላይ ያለፈውን በጀት ዓመት አፈጻጸምና የመጪውን የበጀት ረቂቅ ያቀረበው የመስኩ ባለሙያ ስለ በጀት ተጠቃሚ ክፍሎችና የማዕከሉ ቅንጅታዊ ሥራ አፈጻጸም ውጤት ስለማምጣቱ ሙያዊ አስተያየቱን ሰጥቷል። የበጀት ተጠቃሚ ክፍሎች በማዕከሉ ስር በጀት የሚጠቀሙ በርካታ ክፍሎች ቢሆኑ እነዚህ ክፍሎች መንግስት የሚመድብላቸውን በእቅዳቸው መሰረት በጀታቸውን አጠቃቀማቸውን አጠቃላይ እቅድ መሰረት ያደረገ ለተቋሙ የሚያስገኘውን ውጤት ላይ በማተኮር
በጀቱ ከብክነት በጸዳ መልኩ ለታለመለት ዓላማና ስራ ብቻ እንዲያውሉ በጀቱም አፈጻጸማቸውም ከተፈቀደላቸው በጀት ጋር የተነጻጸረ የተመጣጠነ መሆን አለበት። የውይይቱ ተሳታፊዎች ማዕከሉ በጠቅላይ መምሪያው ግቢ ውስጥ እያስገነባቸው የሚገኙ ግንባታዎችንና እጅግ ከፍተኛ የሆነ ውጤት ያመጣባቸውን የአረንጓዴ ልማትን ጎብኝተዋል። የማዕከሉ መልከ ብዙ አገልግሎቶች ሳይስተጓጎሉ መጠኑ እጅግ ሰፊ የሆነውን የጠቅላይ መምሪያው ግቢን የማልማቱ ጉዳይ ከፍተኛ ትኩረት የተሰጠው መሆኑ እንዲህ በአይን ሲታይ ውጤቱ ይመሰክራል። የማዕከሉ 40 ሄክታር የሚጠጋ መሬት እንዲህ በአበባ በሳር ለመብልነት በሚውሉ ቋሚ ዛፎች ተውቦ እንዲታይ በማድረግ ረገድ በ3 መምሪያዎች በአንድ ዳይሬክቶሬትና በ7 ተጠሪ ቡድኖች የተዋቀረው የጠቅላላ አገልግሎት ማዕከል እያንዳንዱ አባል ሥራው የኔ ነው ብሎ በመቀበል የራሱን አሻራ አሳርፏል። የመሪና ተመሪ መግባባት ጎልቶ የሚታይበት ማዕከሉ በጀትን በአግባቡ ለታለመለት ዓላማ እንዲውል ከማድረግ ባሻገር ወጪ ቆጣቢ አካሄድን በማስፈን ረገድም ስኬታማ ተግባራት አከናውኗል። አጠቃላይ የነበረው ሁኔታ ውጤቱ በጣም ጥሩ የሥራ አፈጻጸም ነው የነበረው። ይሄ እንግዲህ የሥራ አፈጻጸም ተጨባጭ የሚታይ በአይን የሚታይ ስራዎች ናቸውና የተሰሩት በጣም ጥሩ ከጊዜ ወደ ጊዜ ውጤት እያመጣ ከጊዜ ወደ ጊዜ ውጤቱም ጥሩ የሆነ ክፍሎቹም የመስራት አቅማቸው ተነሳሽነታቸው እየጨመረ የሄደበት ዓመተ ምህረት ነውና ከባለፉት ዓመታት አንጻር ስናይ በጣም ጥልቅ የሆነ ስራዎች የተሰሩበት ክፍሎቹም በደንብ በጀት አጠቃቀማቸውን አስተካክለው የተጠቀሙበት በዚህ ስራም ሁላችንም የተደሰትንበት የበጀት ዓመት ነው የነበረውና ከቀጣይ አንጻር ደግሞ ጥሩ የሥራ መነሳሳትን ጭምር የፈጠረ ነው። ጥሩ የሥራ አፈጻጸም ነው የነበረው። ያው የሚታይ ነው እንግዲህ ያያችሁት ነውና ቆንጆ ነው የነበረው። ሁሉም ስራ ላይ ነው ያለው፣ ሁሉም እንቅስቃሴ ላይ ነው ያለው። ሁሉም አስተዋጽኦ ደግሞ በዛው ልክ እየሆነ የመጣበት ዓመተ ምህረት ነው። ጥሩ ነበር በጣም። ከዚህ ወሰድናቸው ልምዶች አሉ። ስራው እንኳን በዋነኛነት የነሱ ሲሆን እኛ ደግሞ የበጀት ተጠቃሚ ክፍሎች ስለሆንን በየከባቢያችን እንዴት አድርገን ነው የመንግስት በጀት በምን አይነት መንገድ ነው ዱፕሊኬት አድርገን መጠቀም አለብን የሚለውንም ጭምር የተማርንበት መድረክ ነው የነበረው። በጣም ደስተኞች ነን። እውነት ለመናገር የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ሲሰጥ የቆየውን አገልግሎት ማየት ይችላል። የስራ አካባቢያችን፣ የኑሮ አካባቢያችን፣ የካምፖችን በተለይ ደግሞ ተጨማሪ ከግሪን ሌጋሲ ጋር እየተሰሩ ያሉ ስራዎች በጣም የሚያነሳሱ ለሀገርም ትምህርት የሚሰጡ ናቸውና መከላከያ እየሰራ ያላቸው ስራዎች በቃል ብቻ የሚገለጽ አይደለም። እናውቃለን። መከላከያ ሪፎርም መስራት ከጀመርን ጊዜ ጀምሮ እየመጡ ያሉ ለውጦች በጣም በፍጥነት ጥራቱን የጠበቁ ስራዎች እየተሰሩ እንዳሉና በአነስተኛ ወጭ ቅደም ተከተል ተሰጥቷቸው ስራዎች እየተሰሩ ያሉ መሆናቸው ነው ትልቅ እንትን የሚሰጠን። ሁሉም እንዳንድ ሰው ተናቦ የሚሰራበት ተቋም ነው እና የዚህን ደግሞ የ2018 ስራ አፈጻጸም መገምገም 2019 ላይ 2018 ሰርተን የመጣነው ስራ ጠንካራም ደካማ ጎንም ገምግመ ለ2019 ግባት መሰብሰብ እንደ ትልቅ ነገር ነው ማየው። ተቋሙ ወይም ደግሞ ክፍሉ አሁንም ወደፊትም ተጠናክሮ ሊሰራ እንደሚችል ከዚህ ያገኘሁት በተለይ ባጀት አጠቃቀማቸው እኔ አይደለም ተቋሙ ሌሎች የመንግስት ባለ ባጀት መስሪያ ቤቶች ከዚህ ተሞክሮ ሊወስዱ ይችላሉ። ባጀትን ቆጥበህ የተመደበልን ባጀት ቆጥበህ ብቻ ሳይሆን ከመቆጠብ ጀምሮ ባጀቱን መርተህ አስተባብረህ ለዚህ ያህል ውጤት ማምጣት ማለት የአመራሩ የመግባባት ውጤት ስለሆነ እጅግ አድርጌ ነው የተደሰትኩት። እኔም የራሴ የተመርኩበት አፈጻጸማቸው ምን ይመስላል የሚለውን በዝርዝር አይተናል። ከዚህ አኳያ የሄዱባቸውን ርቀቶች ያሉትን ተግዳሮቶችን በዝርዝር አይተናል። በዚህ ውስጥ በርካታ ስራዎች አይተናል። በአፈጻጸምም ሲለካ ወደ 98% በላይ አፈጻጸም አሳይተዋል። በዚህ ልክ ጠቅላይ መምሪያው ጠቅላላ አገልግሎት በተደራሽነት፣ በግልጸኝነት፣ በቆጣቢነት የሄዳቸው ርቀቶች ሰፊ መሆናቸውን በዝርዝር ዳሰናል። በተግባርም በርካታ የሆኑ የዙሪያ መለስ የግቢውን ሁኔታ የመቀየር ወርኪንግ ኢንቫይሮንመንትን አጠቃላይ በማስተካከል በርካታ እንቅስቃሴዎች አድርገዋል። በዚህም ከፍተኛ የሆነ ምስጋና ጭምር ሰጥተን የወጣንበት ስብሰባ ነው።
መልከ ብዙ አገልግሎቶችን በመስጠት ላይ ከሚገኘው የጠቅላይ መምሪያ ጠቅላላ አገልግሎት ተግባራት ጥቂቱን ብቻ ለይተን ያቀረብንበትን ፕሮግራማችንን በማዕከሉ ኃላፊ መልእክት እንቋጫለን። ከዚህ የተሻለ የፈጠራ ስራ በመጨመር የተሻለ ስራ መስራት መቻል አለበት። የበላይ አመራርን ሳይጠብቅ አሁን የጀመርነውን አሁን የለመርነውን አሁን ያሳየነውን ስራ የኔ ነው ባለቤት ነኝ ብሎ በጀመረው ልክ አሁን መቀጠል አለበት። በተጠናከረ መንገድ ቀጥሉ። ለፈጸምነው ለጋራ ውጤት ከልብ ነው መመሰግናችሁ። በርቱ። አመሰግናለሁ።